አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የቱና አሰራር ነው። እዚህ ጋር እንግዲህ በደንብ ደርደር አድርጌያለሁኝ። ይታያችኋል ብዬ ተስፋ አደርጋለሁኝ። አያችሁ እዚህ ጋር 4 ፍሬ ቱና አለኝ። እዚህ ጋር የተፈጨ ቲማቲም አለኝ። እዚህ ጋር ደግሞ ቅመማ ቅመም ነው ሎሚ ዝንጅብል፣ ነጭ ሽንኩርትና ቃሪያ፣ ወረቃር ሚሉት እና ከሙን፣ ፍልፍል አስዋድ እና ክዝበራ ነው ያለኝ ማለት ነው። እዚህ ጋር ደግሞ ሰምን ነው፣ በሰምን ነው የምሰራው። እዚህ ጋር የተከተፈ ሽንኩርት አለኝ። እዚህ ጋር ክዝበራ አለኝ። እዚህ ጋር ደግሞ ቅመማ ቅመም 3 አይነት ቅመም ነው ያለኝ። ክዝበራ፣ የተፈጨ ክዝበራ እና ቡሃር አረቢ እና ኩርኩም ነው ያለኝ። እዚህ ደግሞ የሎሚ ጁስ አለኝ። ይሄ የሎሚ ጁስ ነው። እዚህ ጋር ደግሞ በሰር ሙከረመል ወይም የተጠበሰ ሽንኩርት አለኝ። የመጨረሻ ላይ የምጠቀመው ነው። ሩዝ ላይ በተን እናደርገዋለሁ። እዚህ ጋር ሳልሳ አለኝ። አልሙሂም የኛ ቤት የቱና አሰራር እንዴት እንደሆነ አብረን የምንመለከት ይሆናል። እስከ መጨረሻው አብራችሁ ይሁኑ። ያው ሩዝ ላይ ብቻው እቀቅላለሁ፣ አሳያችኋለሁ። ሩዝም ስቀቅል እስከ መጨረሻው አብራችሁኝ ከሆናችሁ እንዴት እንደሆነ አብረን የምናይ ይሆናል። በዙ አይደለ እዚህ ጋር እቃዎቹ ደርደር አደረኳቸው። ይህ ሁሉ ፕሮሰስ እንግዲህ ያስፈራሉ አይደል? እንደዚህ ሲደረደሩ የላን ሰዊ ሰመን ጨምሬያለሁ እዚህ ውስጥ። እኔ በሰመን ነው የምሰራው፣ እናንተ በዘይት መስራት ትችላላችሁ። ቱና ሲሰራ እዚህ ቤት በሰመን ነው ደስ የሚላቸው። ሽንኩርቴና ደረቅ ቅመሜ አንድ ላይ አድርጌያለሁኝ። ይህም አመት የሰላም ያላችሁ ነው። በስንት ጊዜ እረፍት ላይ ነበር እና ዛሬ ስራ ጀምረዋል። አማረበት አይደለ? እረፍት ተስማምቶታል። ወዝ አምጥተዋል። ወዝ ነው የሚባለው፣ ወዝ። አዎ፣ በዚህ መልኩ እንጠብሳለን። በነገራችን ላይ ሽንኩርቱ ብዙ ጠበስ አይልም፣ ይግባል ይግባል ነገር የሚባለው ያኔ ግማሽ ነው የሚጠብሰው። ብዙ ጠበስ አላደረገውም። ተውተው ሳልሳ ጨምራለሁ። ሳልሳ በነገራችሁ ላይ ከዘይት ጋር ሲጠበስ አሪፍ ነው። የሆነ ቃና አለው እኮ በራሱ ሳልሳ። ከዘይትና ከሽንኩርት ቅድሚያ ላይ ጠበስ ስታደርጉት ያ ቃና ይጠፋል። የራሱ የሆነ ሳልሳ ቃና አለ ደስ የሚል እና ሲጠበስ እሱ ቃና ይጠፋል። አሁን ተዋልያ ይሄ ለሩዜ ነው። ፍልፍል አስዋድ፣ ሀብ፣ ቀረፋ፣ ሄልና ክዝባራና ቁርንፍል አድርጌያለሁ። አሁን ደግሞ የተፈጩ ቅመሞችን አደርጋለሁ። አሁን ደግሞ የተፈጨ ቲማቲም እናደርጋለሁ። ቲማቲሜ ትንሽ ውሃ መጠጥ ሲያደርግልኝ ቱናን እጨምራለሁ ማለት ነው። አሁን ሎሚ እንጨምራለሁ አንድ ላይ ከቲማቲሙ ጋር በዚህ መልኩ የበሰለ ይገኛል ሶሳችን። ትንሽ ቆይቻውን ቱና እንጨምራለን። ክዝበራ አለኝ። ክዝበራ ከቱናው ጋር ነው የማደርገው፣ ጣዕሙ እንዳይጠፋ ቀደም ብያለሁ። 4 ፍሬ ቱና ነው የተጠቀምኩት። እናንተ እንግዲህ እንደ ቤቱ መጠን እንደ ሰዎቹ ብዛት መጠቀም ትችላላችሁ።
አሁን ቶናይ ጨምር ነው። አሁን ከዝበራ እንጨምራለሁ። ሩዜን በዚህ መልኩ ቀቅዬ ጨርሻለሁ። በነገራችሁ ላይ 100% አላበስለውም፣ ምክንያቱም የተወሰነ ከቱና ጋር ቀላቅዬ ስለማስቀምጠው ማለት ነው። ማለት እሳት ላይ ስለማረገው እንዳይቦካ በተን እንዲልልን በዚህ መልኩ እንግዲህ አብስየዋለሁኝ። ቱናችን ላይ ትንሽ ቅድም ከጠበስኩት ሽንኩርት ትንሽ ጣል አረግበታለሁ። አሪፍ ነው ለጣዕሙ። ትንሽ እንደዚህ ማለት ነው። አሁን ምን አደርጋለሁ መሰላችሁ? የሰራሁትን ቱናዬ ግማሹ እዚህ ከስር አደርገዋለሁኝ። ከዛ ሩዜን ደግሞ ጨምራለሁ። ከዛ ያኔ እንዴት ልበላችሁ እንደ ብርያኔ ነው የምታረጉት። ብቻ አሳያችኋለሁ እንዴት እንደማደርገው። ከዛ ደግሞ ሩዝ እጨምርበታለሁ ማለት ነው። የቀቀልኩት ሩዝ። ከዛ ትንሽ የክዝበራ ያልተከተፈ ጣል ጣል አደርግበታለሁ። ትንሽም ሽንኩርት። አሁን ደግሞ የቀረውን ቱና ከላይ አደርገዋለሁ ማለት ነው። ከፈለኩም ከጎን ማድረግ እችላለሁ፣ እንደተመቻችሁ። እንደዚህ ካረኩኝ በኋላ የቀረውን ሩዜ ከላይ አድርገዋለሁ ማለት ነው። ውድ ቤተሰቦቼ በዚህ መልኩ ጨርሻለሁ። ትንሽ የኩርኩምና ትንሽ የለባ ያለ ውሃ እና ቅድም ሽንኩርት የጠበስኩበት ዘይት አድርጌ ከላይ እንደዚህ ፈሰስ አድርጌበታለሁኝ። ዛዕፈራን ካላችሁ ዛዕፈራን ጥሩ ነው። ከማይወርድ ማይወርድ ወይም ማይ ዛህራን የሚባለው ከሱ ጋር አድርጋችሁ እንደዚህ ከላይ ብታደርጉበት የተሻለ ነው። እኔ ግን ዛዕፈራን ስለሌለኝ ኩርኩምና ትንሽ ውሃ፣ ማይወርዱም የለም፣ ትንሽ ውሃ እና ትንሽ የሽንኩርት የጠበስኩበት ዘይት አንድ ላይ ቀላቅዬ በዚህ መልኩ አድርጌበታለሁ። ጨርሰናል። ሲቀርብ ማሳያችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በያላችሁበት አላህ ይጠብቃችሁ። ከጎኔ ስለሆናችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። ሰላማችሁ ያብዛልኝ በያላችሁበት። መልካም ሁሉ እመኝላችኋለሁ። ቻው ቻው።